ያ ንግግር ባለቤቴን ሰበራት። ይህንን የሚሰሙ ሰዎች ንግግራቸው ምን ያህል አፍራሽ እንደሆነ፣ የሰውን ቅስም እንደሚሰብር፣ ሰው እንደገና ማንሰራራት፣ መቆም፣ ማፍቀር፣ ህይወቱን መምራት እስከማይችል ድረስ ይሄ ንግግር ውስጥን ይሰብራል። በጣም ብዙ ሰዎች አሉ ችግራቸውን በየቦታው ያዝረከረኩና ከዛ በኋላ ሄዶ በአንድ ሰው ላይ ይላከካል ወይ ደግሞ አንድ ሰው ላይ ይሳበባል። እነሱ ያልጠበቁትን ምስጢር ማለት ጠብቀው ይችን ልጅ ወደ ህይወት ካመጣ ያንተ ሰክሰስ ውጤት የሚለካው እሷን እግዚአብሔር ያሳያት ራእይ ካሳደግካት፣ ከገፋት፣ ከረዳት አንተ ሰክሰስፉል አዝባንድ ነህ። ዛሬ ስለ ቤተሰብ ነው የምንጨዋወተው። በቤተሰብ ውስጥ በትዳር የህይወት ምዕራፎቻችን ውስጥ ስለሚነሱ ግጭቶች፣ እነዛን ግጭቶች ደግሞ እንዴት አድርገን መፍታት አለብን የሚሉ ሀሳቦች እናነሳለን። በቃ ባሌ አያውቅም ግን እኔ በቃ መሞቱን ፈልገው ብሎ ሲናገሩ እንዴት ነው ባልየው የማያውቀው ነገር እኔ የምሰማው? ይህንን ኢሞሽናል ሰፖርት ሊሰጣት የሚችለው የመጀመሪያው ሰው እሱ ነው ወይም እሷ ነች። ሰላም የተወዳችሁ ተመልካቾቻችን፣ የእግዚአብሔር ጸጋና አብሮነት ከሁላችሁ ጋር ይሁን። ሰብለ በቀለ ነኝ። ይህንን ፕሮግራም በአሜን ዩቲዩብ ቻናል እንዲሁም በኤልሻዳይ ቴሌቪዥን ለምትከታተሉ ሁሉ ጸጋና ሰላም የእግዚአብሔር አብሮነት ከሁላችሁ ጋር ይሁን። እንግዲህ በየጊዜው የተለያዩ ርዕሰ ጉዳዮችን እያነሳን ወደ እናንተ ቆይታ እናደርጋለን። በየተለያዩ እንግዶችን ወደ እናንተ እንጋብዛለን። ስለምትሰጡን ሀሳብና አስተያየት ከልብ እናመሰግናለን። ለአሜን ቲቪ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የአሜን ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃችኋለን። ዛሬ ስለ ቤተሰብ ነው የምንጨዋወተው። በቤተሰብ ውስጥ በትዳር የህይወት ምዕራፎቻችን ውስጥ ስለሚነሱ ግጭቶች፣ እነዛን ግጭቶች ደግሞ እንዴት አድርገን መፍታት አለብን የሚሉ ሀሳቦች እናነሳለን። ከዛ ጋር ተያይዞ ደግሞ ብዙ ጊዜ ብዙ ሰዎች የዲስታንስ ሪሌሽንሺፕ ዲስታንስ ሜሬጅ ደግሞ ይመሰረታልና ከዛ ጋር ተያይዞ እንደው የትዳር አገባባችን እንዴት መሆን መቻል አለበት፣ ፍቺን ከመከላከል አንጻር፣ ፍቺን ከማስቆም አንጻር ደግሞ ቤታችንን እንዴት መምራት አለብን የሚሉትን ሀሳቦች ለመጨዋወት ዛሬ ከባህር ማዶ የሆነ እንግዳን ያለኝ ፓስተር መኳንንት ከአሜሪካ ላስ ቬጋስ ኔቫዳ የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን መጋቢ፣ እንኳን ደህና ቆየ። ሁሉ ሰላም ነው? እንግዲህ ዛሬ ካንተ ጋር ስለ ቤተሰብ ነው ቆይታ የማደርገው። ስለ ሪሌሽንሺፕም ደግሞ እንዳስሳለን ማለት ነውና የአሜን ቲቪ ይሄን እድል ስለሰጠኝ እግዚአብሔር ይባርካችሁ ማለት ፈልጋለሁ። አንቺንም እግዚአብሔር ይባርክሽ። እግዚአብሔር አገልግሎታችሁን ዳርቻችሁን ሁሉ ያስፋ ማለት ፈልጋለሁ። ምክንያቱም የእግዚአብሔር ሕዝብ በየጊዜው በተለያየ አቅጣጫ ሊነቃ ሊያስተውል ትምህርት ሊገበይ በሚችልበት ባገኛችሁት አውትሌት በሙሉ የተጠቀማችሁ ስለምታነቁት እግዚአብሔር ይባርካችሁ ማለት ፈልጋለሁ። በጣም የተባረከች በጣም የተወደደች የምወዳት በጣም ማፈቅራት ሚስት አለችኝ። ናርዶስ ክፍሌ ትባላለች። በብዙ የተባረከች ነች። አንዳንዴ እንደዚህ አይነት ነገር ሲነገር ለማለት ያህል ያል ይመስላል፣ ግን ከዛ ያለፈ ነው። እውነት ነው። በቃ ብዙ ፍቅር ነው ያሳየችኝ፣ ፍቅር ነው ያስተማረችኝ። አንቺ የፍቅር መምህሬ ነች እላታለሁኝ እና ፍቅርን በሷ አይቻለሁ፣ ጌታን በሷ ውስጥ አይቻለሁኝ። የተባረከ ፍቅር ትዳር ሰጥታኛለች። የተባረኩ ልጆች ኢያኤል፣ ጽዮን እና ጊዴን የሚባሉ 3 ልጆች አሉኝ። ትዳራችንን ባርኮታል። የዛሬ 2 ዓመት 25 ዓመታችንን አክብረናል እና እግዚአብሔር አምላክ የተባረከ ይሁን። ጌታ በጣም ረድቶናል እና እግረ መንገዱን እንደው ከጠቀመሽ በኋላ ልትጠይቂኝ ትችያለሽ። ግን 25ኛ ዓመታችን በዓል ላይ ቃል አልተሰበከም። ህይወታችን መሰበክ አለበት ብለን አምስቶች ብለን ወይ ደግሞ በ5 ፌዝ 25ን ዓመት ከፋፍለ ነው የመጀመሪያዎቹ 5 ዓመታት፣ ሁለተኛው 5 ዓመት፣ ሶስተኛው 5 ዓመት ያለን እያንዳንዱ ዓመት ይዞት የመጣውን ፕሪቪሌጅ እና ይዞት የመጣውን ቻሌንጅ እንዴት እንዳለፍ ነው። በቃ ህዝቡን ጠርተን የቸርቻችንን ህዝብ ጠርተን ከድካማችን ተማሩ፣ እኛ በሄድንበት መንገድ ሄዳችሁ ትዳራችሁን እንዳታፈርሱ ብለን በቃ ራሳችንን ገልጠን ራቁታችን አድርገን በቃ እግዚአብሔር ረድቶናል ብዬ አስባለሁኝ። እንደው ሌላ ጊዜ ኤዲት ተደርጎ ተሰርቶ
ዩቲዩብ ላይ ቢቀመጥ ይጠቅማል ብዬ አስባለሁ እና ከድካማችን አስተምረናል። 25 ዓመት ሞልቶናል እና እግዚአብሔርን አመሰግነዋለሁ። አንተ የመጣኸው ከሀገር ማዶ ነው፣ እኛ ደግሞ እዚህ ኢትዮጵያ ያለ ነው። ብዙ ጊዜ ከሀገር ማዶ ያለ ሰው ኢትዮጵያ ጓደኝነት ይይዛል። ከዛ ያ ነገር እየበረታ ይመጣና ደግሞ ወደ ትዳር ይመጣል። ወደ ትዳር የሚመራበት መንገዶች ይኖራሉ ማለት ነውና እንደው በዲስታንስ ሪሌሽንሺፕ አጀማመሩ በዲስታንስ የሚጀመር ሪሌሽንሺፕ በዲስታንስ የሚጀመር ትዳር እንደምን አይነት ቻሌንጆች ያጋጥሙታል? አንተም ከታዘብከው ካለህበት አካባቢ። ዲስታንስ ሪሌሽንሺፕ ስለተባለ ሁሉም በቃ እንደው ትክክል አይደለም ብሎ ማውገዝ አግባብ አይመስለኝም። በዛ መንገድ ውስጥ የእግዚአብሔርን ድምፅ ሰምተው እግዚአብሔር መርቷቸው በጣም የተቃና ትዳርና ሕይወት የሚመሩ ሰዎችን በቅርብም በሩቅም አውቃለሁኝ እና ስለዚህ እነሱ እግዚአብሔር አመሰግናለሁ። ግን ቁጥሩ ወይም ፐርሰንቴጁ አናሳ ነው። አብዛኛው ግን አደጋ ነው ያለው ትውውቅ ስለሌለ። ዲስታንስ ያው ራሱ ርቀት የሚለው ነገር ራሱ ገላጭ ነው። ሰዎቹ ባህሪ ለባህሪ እንዳይናበቡ፣ ውስጣቸው እንዳይናበቡ፣ ራእያቸው እንዳይናበቡ፣ ማንች ማን ነው ባክግራውንዱ፣ ህይወቱ ያለው አቋም፣ ለጌታ ያለው ለሰው ያለው አፍቃሪ ነው አፍቃሪ ናት ወይ፣ የህይወታቸው ዘይቤ ብዙ ነገር አይጠናም እና ያስተዋወቃቸውን ሰዎች ተማምነው ደግሞ እኛ አበሾች ማለት አልፈልግም፣ ግን እኛ ሰዎች ስንባል የምንፈልገውን እስከምናገኝ ድረስ ራሳችንን መደበቅ እንችላለን እና መልአክ መስለን የሚያስፈልገውን ሁሉ አድርገን የምንፈልገውን ነገር ስናገኝ እውነተኛው ማንነታችንና ባህሪያችን ይገለጣል እና በዲስታንስ ሪሌሽንሺፕ ውስጥ አደጋው እሱ ነው እና የብዙ ቸርቾች ቻሌንጅ ይመስለኛል። የኛም ያለውባትም ማገለግልባት ቤተክርስቲያንም ቻሌንጅ ነው እና ባላንሱ መያዝ አለብን። ሁሉን ማርከስና እንትን ማለት የለብንም፣ ግን ችግሩ አለ ብዬ አስባለሁ። መንስኤዎቹ ጥልቅ የሆነ ግንኙነት እና ትውውቅ ያለመኖሩ ይመስለኛል፣ ፈጽሞ የሚደረግ ነገር ይመስለኛል እና በጣም በጣም ጊዜ ወስዶ መናበብን፣ መተዋወቅን፣ መቀራረብን እንደው ቢቻል የሚያገባቸውን ሰዎች ከማግባታቸው በፊት እዚህም እንደው የሚያስከፍለው ዋጋ ተከፍሎ በንጽህና እና በቅድስና ራሳቸውን ጠብቀው 5 ወርም 6 ወርም ቆይተው ቢተዋወቁ መልካም ነው ብዬ አስባለሁ። ኦፖርቹኒቲ ግን የለም። ምናልባት እዛ እናንተ አካባቢ አብዛኛውን ጊዜ ከውጭ የመጡ ሰዎች ኢትዮጵያን ነው እንደ ምርጫ የመጀመሪያ ምርጫ አድርገው ስለ ትዳር ሲያስቡ ከሀገር ቤት ለማምጣት ነው የሚያስቡት እና እዛ እናንተ ባላችሁበት አካባቢ በቤተክርስቲያን ውስጥ ወጣቶች እርስ በርሳቸው እንዲገናኙ እንዲተጫጩ እድል ላይ አይመቻችም? ምናልባት ያንተም ቤተክርስቲያን ብቻ ሳይሆን ሁሉም በአጠቃላይ እዛ ያለው ሁኔታ ኢትዮጵያውያን ያሉበት ኮሚኒቲ እንዲህ አይነት ኦፖርቹኒቲ የለም ወይ? እድል ሆን ብለን አናመቻችም። ወደፊት እንግዲህ ማሰብ ሊኖርብን ይችላል። ግን እንዲተዋወቁ የሚችሉበትን አሁን የእኛም ቤተክርስቲያን ስትመለከቺ እንደው ላለፉት 3 ዓመታት ነው ብዙ ሰርግ ምናምን ያልነበረው እንጂ በጣም በተደጋጋሚ እዛው እየተዋወቁ እዛው ሰዎች ይጋቡ ነበርና በዛ በጣም እግዚአብሔር ባርኮናል። ግን የዛኑ ያህል ደግሞ በተለይ ወጣቶቻችን በጣም ሲቀራረቡ ከየት ያመጡት ፈሊጥ እንደሆነ አላውቅም፣ በቃ እህቴ ናት እሷ ወንድሜ ነው የሚል ነገር አለ። 2 አጠገባቸው አብረው ሲያገለግሉ ሲገለገሉ ሲቀራረቡ ቆይተው ወንዱ ጠይቆ እምቢ መባልን አይፈልግም። እምቢ ከተባለ በኋላ ያንን ሳይኮሎጂካል የሆነ ፊሊንግ መቋቋም ይሳነዋል እና ጤናማ የሆነውን ሪሌሽንሺፑን ይጎዳበታል። ስለዚህ እዛ ውስጥ ከምንገባ ብለው ለሱ መፍትሄ ብለው ነው ወደ ርቀት እንዲያስቡ የሚያደርጋቸው ነገር እና ሌሎች ፋክተሮችም ይኖራሉ ያስባለኝ እና እኛ ባናመቻችም ግን የተበተቻቸ ኮንዲሽን አለ። ስልጠናዎች፣ ትምህርቶች ይኖራሉ። የጋብቻ ትምህርት እናስተምራለን፣ ቅድመ ጋብቻ እናስተምራለን፣ ከተጋቡ በኋላ እናስተምራለን እና
ግን ለምን እንደሆነ አላውቅም በቃ ብዙዎቹ ወደ ሀገር ቤት ሴትም ትሆን ወንድም ይሆን ወደ ሀገር ቤት ልባቸው ይሄዳል እና ያ በጣም መቀራረብና መጠናናት ካለመኖሩ የተነሳ ለአደጋ ሲጋለጡ የቅርብ ምስክር ነኝ ማለት እችላለሁኝ። እና አቮይድ ማድረግ የሚቻልባቸው ብዙ ነገሮች ይኖራሉ፣ ግን ችግሩ አለ። እንደው ምናልባት ከዚህ ጋር ተያይዞ ብዙ ጊዜ በሀገራችን በኢትዮጵያ የፍቺ ቁጥር በጣም እየጨመረ እንደመጣ መረጃዎች ያሳያሉ፣ በዓለም ደረጃ ማለት ነው። እና እንደው የትዳር መነሻ የምንገባበት መሰረቱ ለፍቺ ለመጋለጥ ያለውን ተገፍተዋል ያጠባዋል። እንደው በዚህ እይታ ውስጥ ምን አይነት ምላሽ አለ? መሰረቱ ወሳኝ ነው። አጨራረሱን ይወስነዋል። መሰረቱ ስንል ምን ማለታችን ነው? እንደ ክርስቲያን ሰው የእግዚአብሔርን ድምፅ መስማት ያስፈልጋል። ከእግዚአብሔር ድምፅ ቀጥሎ ደግሞ ያንን ሰው ያፈቀሩትን ሰው ማወቅ ይጠይቃል፣ እውቀት ይጠይቃል። ብዙዎቻችን ያልተገራ ማንነት አለን፣ የተደበላለቀ ያልተሰራ ማንነት አለን እና ያችን ሴት ወይም ያንን ሰው ጋር አብሮ ሪሌሽንሺፕ ለመጀመር ከማሰብ በፊት መጠናናቱ፣ መተዋወቁ፣ መቀራረቡ ከዛ በኋላ ደግሞ ገባ ብሎ የሰውየውን ወይም የሴትየዋን የትዳር ቫልዩ ትዳር ላንቺ ምንድን ነው? ትዳር ላንተ ምንድን ነው? አንዳንድ ጊዜ የሆነ ነገር ስሜት ወጥሮን ለስሜታችን እርካታ ብቻ የምንፈልግ ከሆነ እንደ አምኖን ይሆናል። ስሜቱም ይረካል። ከዛ በኋላ ቀድሞ ከወደዳት መውደድ ይልቅ ጥላቸው በዛ እንደሚል እሱ ነው የሚሆነው። እህቴ ናት የሚሉ ሰዎች አሉ። በጣም ቻሌንጅ ሳደርጋቸው በቃ ተስማሙ፣ ይሄን ነገር አስታርቁ፣ ይሄ መታረቅ የሚችል ነገር ነው እና ይሄን እንደዚህ አድርግ፣ አንተ እንደዚህ አድርግ፣ አንቺም እንደዚህ አድርግ ምናምን ስል አይ ፓስተር በቃ ከዚህ በኋላ እኮ እሷ እህቴ ናት፣ ፊሊንግ የለኝም፣ አብራኝ ብተኛ እንደ እህቴ ነው እንጂ ማሰው የሚሉ ሰዎች አሉ። ጤናማ ነገር አይደለም። መጀመሪያውንም ሲጀመር መሰረቱ ስለተበላሸ ትዳሩ የተፈለገበት ምክንያት ምንን ለማምጣት ምንን ለማስገኘት ነው የሚለው ሀሳብ በጣም መጠናት አለበት ብዬ አስባለሁኝ። በቃ ቶሎ ተጨብጭቦ ቶሎ በቃ ጥድፍድፍ ተብሎ ይገባል። ከዛ በኋላ በጣም አደጋ ውስጥ ይገባልና እኔ መጠየቅ ያለባቸው በቃ ከትዳሩ ምንድነው ልታገኘው የምትፈልገው ነገር? ከዛ በኋላ ደግሞ የእግዚአብሔር ሀሳብ በዛ ትዳር ውስጥ አለ ወይ? ከዛ በኋላ ትዳር ማለት የትዳርን ዴፊኒሽን ማወቅና ለዛ ፕሪንሲፕል መገዛትን መሰጠትን ይጠይቃል። አፍቃሪ ባል፣ ታዛዥ ሚስት ለመሆን እንደ መጽሐፍ ቅዱሱ ቃል ለመሄድ ራስን መስጠት፣ ራስን ማሰልጠን፣ ራስን መፍቀድና ይሄ ላይፍ ታይም ነው። ትራያል ኤንድ ኤረር አይደለም። ጀምረ ነው ሞክረ ነው የምንተወው ጉዳይ አይደለም። ከገባንበት መውጫ የለውም። ከወጣን አደጋ አለው፣ ኮንሲኮንስ አለው፣ ቅጣት አለው። በየትኛውም መንገድ እግዚአብሔር ፍቺን እጠላለሁ ያለው ቃል እንደገና ልናደባብሰው ወይ ደግሞ የሆነ ነገር ልናስተካክለው አንችልም። እጠላለሁ ነው በቃ። እግዚአብሔር የጠላውን ነገር ደግሞ ስናደርግ ደግሞ እግዚአብሔር ያዝናል። እግዚአብሔርን ማሳዘን ደግሞ ኮንሲኮንስ አለው። ስለዚህ እዛ ነገር ውስጥ ላለመግባት በመጀመሪያ ከራሱ ከትዳር መስራች ጋር ከእግዚአብሔር ጋር መነጋገርን ይጠይቃል። ራስን መጀመሪያ ለትዳር ማዘጋጀትንም ይጠይቃል። ብዙ ሰዎች ፍላጎትን በውስጣቸው ያለውን ፍላጎት ለመመለስ ሳይኮሎጂካልም ሊሆን ይችላል፣ ሴክሹዋልም ይሆናል፣ ኢኮኖሚም ሊሆን ይችላል። በተለይ በእኛ ሀገር ኮንቴክስት ስትመጪ በቃ እስከ መቼ ነው እኔ አፓርትመንት ውስጥ ከሩሜት ጋር የምኖረው? መቼ ነው የራሴ ቤት የሚኖረኝ? የራሴ ተብሎ በቃ ገና ለገና በቃ ቤት ተሰርቶ ቤት ለመግባትና የራስ ኑሮ ለመጀመር ከአፓርትመንት ኑሮ ለመላቀቅ ፋይናንሻል ሪሊፍ ለማግኘት ተብሎ የሚገባበት ነገር በጣም የተሳሳተ ነገር ነው። ልክ ሴክሹዋሉም ፊሊንግ በሱ ድሪቨን ሆኖ የሚገባበት ነገርም የተሳሳተ እንደሆነ ሁሉ
ብዙ ነገሮች አሉ። ስለዚህ መጀመሪያ መስተካከል ያለበት ቅድም አንቺ ያነሳሽው መሰረቱ በጥሩ መሰረት ላይ የተመሰረተ እግዚአብሔርን በመፍራት እግዚአብሔርን በማስቀደም እግዚአብሔርን በመስማት እንደገና ደግሞ ያንን ሰው በማፍቀር ራስን ለዛ ሰው በመስጠት ፍቅር ሳክሪፊሻል ነው፣ መስዋዕትነትን የሚጠይቅ ነው። ብዙ ጊዜ የምንኖርበት ዓለም በቃ በራሳችን ላይ እንድናተኩር ስለ ራሳችን እንድናስብ መጀመሪያ ራስን አስቀድም ስለሚለን ይሄ ሳክሪፊሻል የሚለው ነገር ከትዳር ውስጥ እየወጣ ነው ያለው እና መስዋዕት ለመክፈል የመስዋዕትነት ፍቅር በሚያፈቅራት ፊውቸር ሚስቱ ላይ ወይ በምታፈቅረው ፊውቸር ባሏ ላይ ለማፍሰስ ሳክሪፊሻል የሆነ ዋጋ የከፈለ ነገር ካልተደረገ በዓለማዊው አካሄድ ከሄድን በጣም በቃ በትልቅ ሰርግ ሰዎች ይጋባሉ፣ በደመቀ ነገር ብዙ ነገር ሆኖ ነገር ግን ገና የዛ ሰርግ ዕዳ ተከፍሎ ሳያልቅ ሌላው ችግር ይመጣልና መሰረት ያልሽው ነገር በጣም አስፈላጊ ነገር ነውና ቆም ብሎ ማሰብ እዛ ጋር መጠየቅ አስፈላጊ ነው። መጽሐፍ ቅዱስ ፍቅርን ተከታተሉት ይላልና ይሄ አሁን በተለያዩ ሶሻል ሚዲያዎች ውስጥ የማያቸውም ነገሮች ናቸው። አንዳንዴ በቃ just like እኔ እና እሱ አሁን ባለትዳር አይደለንም እንደ እህትና እንደ ወንድም ነን፣ በጣም ነው አንደርስታንድ የማደርገው፣ በጣም ይረዳኛል፣ በጣም ጥሩ አጋዤ ነው፣ ወዳጄ ነው፣ የልጆቼ አባት ነው ወደሚል እሳቤ እየተመጣስ ቀደም የሚያነሳው ነገር አለ እኛ ላይ እንጂ ሌላኛው ላይ ዋጋ ላለመክፈል እና ደግሞ ያንን ትክክል ነው ብለን እንድንቀበልም እየተደረገ ያለ ይመስለኛል ማለት ነውና እንደው በእንዲህ አይነት ሁኔታ ውስጥ የሚያልፉ ሰዎች ቢኖሩ just ለትዳር አጋራቸው ፍቅር ጨርሻለሁ አልቆኛል ከዚህ በኋላ መታገል አልችልም ለሚሉ ሰዎች እንደው እንዴት ነው ያንን የተዳፈነውን ነገር እንደገና ማቀጣጠል ማንደድ እሳቱን ማውጣት የሚቻለው? መጀመሪያ ፈቃደኝነትን እንጠይቃለን። ራስን ማሳመን ከራስ ጋር መነጋገር ይጠይቃል። እንደሱ ወደ ራሳችን ስንመለስ ደግሞ ቅድም ያልሽው ቃል ባለቤቴ በጣም አጥብቃ ደጋግማ የምትናገረው ቃል ነው። እሱ ቃል አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ ነው ያለው። ምዕራፍ 13 እንደምታውቂው ስለ ፍቅር ነው የሚናገረው እና በመላእክት ልሳን ብናገር ራሴን በእሳት ለመቃጠል አሳልፌ ብሰጥ ብዙ ነገር ይችላል፣ ፍቅር ግን ከሌለኝ ይልና ከንቱ ነኝ ይላል። ስለዚህ ያ እዛ ጋር የሚናገረው ፍቅር ሳክሪፊሻል የሆነ ፍቅር ነው፣ የራሱን የማይቆጥር የማይፈልግ ይልና ስለ ፍቅር ያስተምርና ምዕራፍ 14 1 ላይ ፍቅርን ተከታተሉ ይላል። ምን ማለት ነው? አንድ አትክልት ወይም ዛፍ ሄደሽ የመጀመሪያ ጉድጓድ ቆፍረሽ ተክለሽው ከዛ በኋላ ዞር ካልሽ አለቀ። በዛው እድገት ላይ ነው ቀጭጮ የሚቀረው፣ ይደርቃል። ምን ያስፈልገዋል? መኮትኮት ያስፈልገዋል፣ ውሃ ያስፈልገዋል። የሚያስፈልገው ግብአት ሁሉ ሊደረግለት ይገባል። ያን ጊዜ ያ ዛፍ የፍሬ ዛፍ ከሆነ አድጎ ፍሬ ያፈራል፣ ለተፈለገለት ነገር ላይ መድረስ ይችላል። ፍቅርን ተከታተሉት፣ ኖሪሽ አድርጉት ነው፣ መግቡት ነው። አይናችሁን ዞር አታድርጉ። ያላችሁን ሪሶርስ ሁሉ ተጠቀሙ፣ ያላችሁን ጉልበት ሁሉ ተጠቀሙ። ምን ለማድረግ? ያፈቀርነውን ሰው ለማፍቀር፣ ፍቅራችንን ለመጠበቅ፣ ግለቱን እየጨመረ እንዲሄድ። ፍቅር እኮ ከሞት የበረታ ነው አለ የሚለው። እንደሱ አይነት ነገር ውስጥ መግባት መቻል አለብን። በአንድ ጊዜ አይሆንም፣ እንደተጋባን አይሆንም። ግን በጣም እርግጠኛ መሆን አለብን ከትላንትና ይልቅ ዛሬ፣ ከዛሬ ይልቅ ደግሞ ነገ ፍቅራችን እየጨመረ እያደገ እሱ ደግሞ ምን ይጠይቃል? ፍቅር ላይ ትዳራችን ላይ መስራትን ይጠይቃል። ሆን ብለን ቆርጠን ትዳር የምናስብ ከሆነ ማግባት የምናስብ ከሆነ ወይ ደግሞ ትዳር ውስጥ ካለን እግዚአብሔር የመረጠው ያከበረው ትዳር ውስጥ ካለን ትዳራችንን ኖርሽ ማድረግ መመገብ መቻል አለብን። ትዳራችንን ሊያበለጽጉልን ፍቅራችንን ሊያሳድግልን የሚችለውን ነገር ማድረግ አለብን እና ብዙ መንገዶች አሉ፣ ብዙ ስልጠናዎች አሉ፣ ብዙ መጽሐፍቶች አሉ። ዘመኑ የእውቀት ዘመን ነው። ለመማር ከፈቀድን ብዙ ሪሶርሶች አሉ እና
በጣም በጣም በእነሱ ነገሮች ላይ ጊዜያችንን ማጥፋት ይኖርብናል ብዬ አስባለሁኝ እና ፍቅርን መካተል ይኖርብናል። ከዛ በኋላ ሰርቫይቭ ማድረግ ይችላል ትዳሩ? አዎ። የተበላሸ ነገር ሪስቶር ያደርጋል? የስ አዎ። እኔ ስንመሰክር የመጀመሪያው 5 ዓመት ብለን በጣም ቻሌንጂንግ ነበር። ስለ ቻሌንጅ ነው ያወራነው። ሳይንሱም ይነግረናል። የሜሬጅ ካውንስለርስ አንድ ትዳር ከ3 እስከ 5 ዓመት ድረስ ከቆየ ሰርቫይቭ የማድረጉ ሬት ይጨምራል፣ ሀይ ይሆናል፣ ሰርቫይቭ ያደርጋል። ከ3 እስከ 5 ዓመት ካልቆየ ያ ማለት ከቆየም በኋላ ትዳር አያፈርስ ማለት አይደለም። ጥንቃቄው እንዳለው ሆኖ ማለት ነው። ግን ሳይንሱም ይነግረናል የመጀመሪያው ዓመታቶች ከባድ ናቸው። ለኔም ከባድ ነበር፣ ለቤተሰቦች ለኔና ለባለቤቴ በጣም ከባድ ነበር። እያንዳንዱ ነገር ያጋጨን ነበር፣ እያንዳንዱ ነገር ያነጋግረን ነበር። ግን የሚያነጋግረንና የሚያጋጨን ነገር የሚለያየን ነገር ለያይቶ እንዳያስቀረን በጣም የረዳን ነገር የባለቤቴ አፍቃሪነት ነው። በጣም ለዚህ ነው የፍቅር መምህሬ ነሽ እላታለሁ እና በቃ የሷ በቃ ሳክሪፊሻል የሆነ ፍቅር እኔንም አፍቃሪ እንደሆን ረድቶኛል። ምን ያህል አፍቃሪ እንደሆን እሷ ነች መናገር ያለባት እና ይቻላል። ያንን የፍችን ጥላ መግፈፍ ይቻላል፣ ማሸነፍ ይቻላል። የቤቱን ጣዕምና ጠረን መቀየር ይቻላል። ዋጋ ግን ይጠይቃል። በጣም መልካም ነው። ስለዚህ ፍቅርን መከታተል በራሱ በጣም መሰረታዊ ነገር ነው። ወደ ይሄ አንዳንድ ጊዜ ሰዎች በትዳር ረጅም ዓመት ከቆዩም በኋላ ሰምታይምስ ደግሞ እርሊ በትዳር በሚኖራቸው ቆይታ ውስጥ ግጭቶች ይኖራሉ አይደለ? ግጭት ሲፈጠር ያንን ደግሞ ግጭት ሶልቭ ለማድረግ የሚሄዱበት መንገድ የባሰ ደግሞ ሌላ ግጭት እንዲፈጠር ያደርጋል ማለት ነው። ምናልባት ከአንተም ኤክስፒሪየንስ ሌሎችንም ሰዎች ስታማክር ካገኘኸውም ደግሞ እንደው ሰዎች በትዳር ህይወታቸው ውስጥ ቤዚክ ሊነሳ የሚችሉ ግጭቶች ምንድን ናቸው እንደው የሚታወቁ ማለት ነው? አንዳንዴ ቀላል የሆነው ነገር አንዱ ጋር ምንድነው በጣም ይጋጋልና ወደ መለያየት የሚያመጣ ወደ መቃቃር የሚያመጣ አንደርስታንድ ለመደራረግ የሚከብድ ሆኖ እናገኛለን። እና ግጭቶች ሲፈጠሩ እነዛን ግጭቶች እንደው እንዴት አድርገን ሶልቭ እናድርግ የሚለውንም ታነሳልናለህ። በዛው ልክ ደግሞ እንደው ቤዚክ የሆኑ ግጭቶች ምንድናቸው ባለትዳሮችን የሚገጥማቸው? ግጭቶችን ፕሪዲክት ማድረግ ይከብዳል። ያው ለመንስኤ ምክንያቱ ነገሮች ብሎ በጥቅሉ መናገር ይቻላል። ግን ግጭቶች በሙሉ መወገድ የሚችሉ ናቸው፣ ፕሪቨንተብል ናቸው፣ ማስወገድ ይቻላል። እንደውም ግጭት የሌለበት ቤት የለም። አሁን አንዱ ስለ ትዳር ስናስብ ትክክል ያልሆነው ሀሳብ አንድ ሰው ላገባ የተዘጋጀው በነበርኩበት ጊዜ ምን አለኝ? እቺን ባለቤቴን 10 ዓመት ሙሉ ጸልዬ ነው ያገኘኋት እና እግዚአብሔር የሰጠኝ ሚስቴ ነች፣ ግጭት የሚባል ነገር የለም እና በቃ ቤታችን ሰላማዊ ነው አለኝና በኋላ ግን ስመረምርና ሳይ ሰውየውም ዋሽቶኛል። ፕራክቲካሊም ደግሞ ግጭት የሌለበት ቤት የለም። ይነስም የብዛም የሀሳብ ልዩነቶች አሉ። አሁን አንዱ መስተካከል ያለበት አስተሳሰብ እሱ ነው። ሰዎች የለም ብለው ስለሚገቡ ያ ችግሩ ሲገጥማቸው ፓኒክ ያደርጋሉ። ኦኬ፣ ለግጭት ብዙ ምክንያቶች አሉ። አሁን ዝም ብለን ለምሳሌ የኔና የባለቤቴን ባክግራውንድ ብትመለከቱ የተለያየን ሰዎች ነን። የእሷን አባት የኔን አባት ፕሮፌሽናቸውን ብትመለከቱ፣ ዘራቸውን ብትመለከቱ፣ የእሷን እናት የኔን እናት፣ እሷ የተወለደችበትን ቦታ እኔ የተወለድኩበትን ቦታ፣ ብዙ የሚለያዩን ነገሮች አሉ። ብዙ የሚለያዩን ነገሮች ከመኖራቸው የተነሳ አንድ ቤት ገብተን በአንድ ጣራ ውስጥ መኖር ስንጀምር ላንለያይ አንችልም። በቃ አስተዳደጋችን ሁሉ ስለሚለያይ አስተሳሰባችንም ይለያያል። እነሱ ነገሮች በእነሱ ሀሳቦች መለያየታችን ችግር አይደለም። ግን እነሱን ነገሮች
በትክክል አያያዙን ካላወቅንበት ለዛ ነው ያ ልዩነት ወደ ግጭት ተቀይሮ ግጭቱ እየከረረ ሄዶ ካልታወቀ በአግባቡ ካልተያዘ ሚሲሲፒ ሪቨር አለ በአሜሪካ ውስጥ እና የዛሬ 13 14 ዓመት ገንፍሎ አንድ ከተማ ነው ያጠፋው። አንድ ከተማ ሙሉ ነው ያጠፋው። ኦልሞስት 80% ነው ያጠፋው። በጣም ከዛ የነበሩ ሰዎች በሙሉ እኛ እንግዲህ እኛ ዌስን ያለ ነው እኛ ከተማ እስኪመጡ በአሜሪካ ውስጥ በቃ እስኪበተኑ ድረስ ያደርሳቸው ትልቅ ጥፋት የደረሰው ያንን ጥፋት የአሜሪካ መንግስት በደንብ ኢንቨስቲጌተሮች አድርጎ ሲመረምሩ ያገኙት ነገር ያ የሚሲሲፒ ሪቨር ውሃው ባደገ ቁጥር የውሃውን ሌቭል እና አመጣጥ እድገት እያዩ ይሄ ግድቡ መገንባት ነበረበት። እሱ ከተደረገ ቆየ። ስለዚህ እሱን ማድረግ ባለመቻላቸው ምክንያት አንድ ቀን ፈነዳ፣ ገንጥሎት ሄደ ያንን እና ብዙ የትዳር ችግሮቻችን እነሱ ናቸው። የምናያቸው ነገሮች መፍትሄ አላቸው። መፍትሄ የሌለው ነገር የለም። ቅድም ስንነጋገር እንደተባባልነው ፍቅር መስዋዕትነት አለው። መስዋዕትነት ለመክፈል ፈቃደኛ ካልሆነን ዝግጁ ካልሆነን ወደ ትዳር ውስጥ ባንገባ እመክራለሁ። ምክንያቱም ፍቅር መስዋዕትነት ራስን የመካድ ራስን የመስጠት ስለሆነ ስለዚህ በትዳር ውስጥ ችግር ሊኖር ይችላል። ችግሩ ግን ማኔጅ መደረግ አያያዙ በደንብ መታወቅ አለበት። እንደ አመጣጡ ያንን ችግር የሚያሸንፍ የሚቀርፍ ስብዕና መገንባት አለብን። ፍቅር መገንባት አለብን። መተሳሰብ መገንባት አለብን። ስለዚህ በሆነ መንገድ ሲመጣ ባልና ሚስት ያንን ስብዕና ከገነቡ በዛ አንድነት ላይ ካሉ የመጣው ነገር ሁሉ አያናውጣቸውም። የመጣባቸውን ነገር ተቋቁሞ ማለፍ ይችላሉ። ስለዚህ በደንብ ሆን ብሎ ማየት ይጠይቃል። ይሄ ማለት እንግዲህ ብዙ ዲቴል ነገሮች አሉት። ራስን መካድ፣ ራስን መስጠት፣ አንደኛው ሰው ሌላ ሰው መኖር። እንደውም የጋብቻ ትምህርት ሳስተምር የተዋጣለት ባል ወይም የተዋጣላት ሚስት ማለት የባሏን ራዕይ ወይም የሚስቱን ራዕይ እንዲፈጽሙ ባልየው ራዕዩን እንዲፈጽም እግዚአብሔር ያሳየውን ነገር እንዲሆን ያደረገች ሚስት የተዋጣላት ሚስት ነው ትላለች። የተዋጣለት ባል እሱ ነው። አንዴ ትዝ ይለኛል ይህን ትምህርት እያስተማርኩኝ እያለሁ ካፕሎች ናቸው እያስተማርኩ እያለሁ አንደኛው ሰው እጁን አወጣና ነው ከወጡ በኋላ እሷ ወጣለች፣ እሱ መለስ አለኝና ቅድም ያስተማርከው ትምህርት በጣም ደስ ብሎኛል፣ ግን አደጋ አለው አለኝ። ምንድን ነው ስለው እንግዲህ እኔ ያስተማርኩት የሚስትን ራዕይ በቃ እግዚአብሔር ይችን ልጅ ወደ ህይወት ካመጣ ያንተ ሰክሰስ ውጤት የሚለካው እሷን እግዚአብሔር ያሳያት ራዕይ ካሳደግካት፣ ከገፋት፣ ከረዳት አንተ ሰክሰስፉል አዝባንድ ነህ እና ዋጋ ክፈል። ትምህርት መማር ካለባት አስተምራት፣ ትምህርት መማር ካለበት አስተምሪ። እግዚአብሔር የሰጠውን ነገር እንዲሆን እርዳት ብዬ ነበርና መጣና ቅድም ያልከው ነገር ትንሽ ቆረቆረኛል። ምንድን ነው የቆረቆረ ስለው ካስተማርኳት በኋላ ጥላኝ ብትሄድስ አለኝ። ታዲያ የማታምናትን ሚስት ገና አልተጋቡም፣ ሊጋቡ እጮኛሞች ናቸው። የማታምናትን እጮኛ አሁን ሚስት ልታረጋት ነው እና የማታምናት ከሆነ አታግባት አልኩት። ይሄን ያልኩት አታግባት። በእንደዚህ አይነት አስተሳሰብ አይሆንም። መጀመሪያ ነው እነዚህ ነገሮች ማለቅ ያለባቸው። ላንካካድ ተያይዘን እንዴት እናውቃለን? ይታወቃል። አንደኛ በእግዚአብሔር ፊት ሲሆን የእግዚአብሔር ድምፅ ያለበት የእግዚአብሔር ምሪት ያለበት ነገር ችግር የለውም። በፍጹም ውሸት ነው።
ችግር አለው። የመጣውን ችግር ግን በእግዚአብሔር ጸጋ፣ በእግዚአብሔር ጥበብ፣ በፍቅር ኃይል ያሸንፍ መሄድ ይቻላል እና ማታምናት ከሆነ አታግባት ብዬው የመከርኩት ምክር ትዝ ይለኛልና እኔ ይመስለኛል ለችግሮቻችን መፍትሄው እኛ ጋር ነው ያለው። ስኬታችን ያንን ተጽዕኖ ያንን የመጣብንን ችግር አልፎ ለመሄድ ያንን ስብዕና ያንን ህይወት የፍቅር ህይወት መገንባት አሁንም ቅድም ወዳልሽው ፍቅርን ተከታተሉት እንደሚል ያንን ፍቅር ብንከታተለው በዛ ፍቅር ውስጥ ብናድግ ህይወታችን የመጣበትን ተግዳሮት አልፎ መቆም ይችላል ብዬ አምናለሁ። በጣም ደስ የሚል ኢንተረስቲንግ የሆነ ቆይታ ነው እያደረግን ያለነው። በደንብ ቆም ብለን ሰከን ብለን እንድናስብ እንድንረዳ እንደገና አጠገባችን ላለው ሰው ደግሞ መስዋዕት መሆን ለዛ ሰው ግብ መሳካት ድልድይ መሆንም በራሱ ትልቅ በረከት ነውና አይ ቲንክ የጌታን ህይወት የምንኖርበት ነው አይደል? ኢየሱስ ህይወት ነው ለኛ የሰጠና ያንን እንድናይ የሚያደርግ ሀሳብ ነው። ፓስተር ጌታ ይባርክና ወደ ጥያቄ ማገባደጃ ደርሻለሁ። ብዙ ጊዜ በጥንዶች መካከል ግጭቶች ይፈጠራሉ። በግጭቶች መካከል ደግሞ ሶስተኛ ሰው እንፈልጋለን፣ አስታራቂ እንፈልጋለን፣ የሚዳኝ ተው የሚል ሰው እንፈልጋለን እና እንግዲህ ቤተክርስቲያን ውስጥ ያለ ሰው አቅራቢያ ወዳለ ፓስተር ወይም የትዳር አማካሪ ይሄዳል። በሽምግልናም ነገሩ እንዲቋጭ ይደረጋል። አንዳንድ ጊዜ በባለትዳሮች መካከል ያለው ሚስጥር ደግሞ ከሽማግሌዎች ወይም ደግሞ ከአስታራቂዎች ወጥቶ አደባባይ ሲወጣ እንመለከታለን። ሰዎች ሲሰሙት ምንም ሲሰማው እና ይሄ ቤተክርስቲያን ውስጥ ላለው ለቀጣዩም ጀነሬሽን እንደገና ማግባት ለሚፈልገው ማገባውም እንደው ግጭት ሊፈጠር ነገር ለማናወራለው ብሎ ስለዚህ ለቤተክርስቲያን ይፋ ከማድረግ ለመጋቡ ከመንገር ይልቅ በውስጡ ይዞ መለያየትን ምርጫው ያደርጋል ማለት ነውና እንደው ከዚህ ጋር ተያይዞ አንደኛ ግጭት በዚህ አይነት መንገድ ውስጥ እንደው የቤተክርስቲያን የትዳር አማካሪዎች ሚስጥር ጠባቂዎች ከመሆኑ አንጻር እንዴት አድርገው ፕሮቴክት ማድረግ አለባቸው? እንደገና ደግሞ ጥንዶችም ሶስተኛ ሰው ማስገባት አለባቸው ወይስ የለባቸውም? እንደገና ማስገባት የሚኖርባቸው ደግሞ ምን አይነት ሰው ነው ህይወታቸው ውስጥ መግባት ያለበት የሚለውን ነገር ብናነሳ መጨረሻ ደግሞ የምታስተላልፈው መልዕክት ካለ አንስተን። እሺ፣ ደስ ይለኛል። እግዚአብሔር ይባርክሽ። በመጀመሪያ ደረጃ ሁለት ኤክስትሪሞች አሉ፣ የተለጠጡ ሀሳቦች አሉ። አንደኛው ችግራችንን ለማንም አንናገርም፣ ይህንን ችግር ታወጪና ይህንን ችግር ታወጣና በቃ ያልቅልናል የሚል አንደኛ ኤክስትሪም አለ። በጣም አደጋ ነው። እርዳታ ያስፈልገናል፣ መመከር ያስፈልገናል፣ መገሰጽ ያስፈልገናል። እነማን ናቸው የሚመክሩን? በኋላ እመጣበታለሁ። ግን በመመከር ማመን አለብን። እኛው በእኛው አይሰራም። ሌላኛው ኤክስትሪም ደግሞ ኮሽ ባለ ቁጥር ሩጫ አለ እና እኔ አሁን ስለ ሚስጥር ጠባቂነት ስነግሪኝ መጀመሪያ ሚስጥር ጠባቂ መሆን አለባቸው ራሳቸው ባለትዳሮቹ ናቸው። መፍትሄ ፍለጋ ሂዱ አላልኩኝም። ያስፈልጋል መሄድ። የሚሄዱበት ቦታ ወሳኝ ነው። በጣም ብዙ ሰዎች አሉ ችግራቸውን በየቦታው ያዝረከርኩና ከዛ በኋላ ሄዶ በአንድ ሰው ላይ ይላከካል ወይ ደግሞ አንድ ሰው ላይ ይሳበባል። እነሱ ያልጠበቁትን ሚስጥር ማን ይጠብቀዋል? እና ሁሉም ጋር አይኬድም። ከተኬደ ትክክለኛ ቦታ ላይ ነው የሚሄደው። ትክክለኛ ቦታ ላይ ያሉ ሰዎች ደግሞ ኃላፊነት አለባቸው። እግዚአብሔርም በኃላፊነት ይጠይቃቸዋል፣ ሰው ይጠይቃቸዋል፣ የእግዚአብሔርን ጉባኤ ጀመረ። ስለዚህ እነዚህን ኤክስትሪሞች ለማስታረቅ የሚጠቅመን ነገር የመጀመሪያው መፍትሄ ኮሽ ባለ ቁጥር መሮጥና መሄድ ሳይሆን ችግርን በራስ መፍታት፣ ቁጭ ማለትን፣ መመካከርን፣ መነጋገርን፣ ጥሩ ኮሚኒኬሽን ስኪል በባለትዳሮች መካከል መመስረትን፣ ተግባቦት መፍጠር በጣም አስፈላጊ ነው እና ይህንን በቃ ሚስት እርግጠኛ መሆን አለባት ባለዋ የልቧን እያወራት እንደሆነ፣ ሲከፋው የተከፋበትን ነገር፣ ደስ ሲለው ደስታውን እንደሚነግራት። በጣም አንዳንድ ጊዜ አደጋ አለ። አንዳንድ ባሎች ወይም ሚስቶች በቃ ለባላቸው ሳይነግሩ በቃ ባሌ አያውቅም
ግን እኔ በቃ መሞቱን ፈልገው ብሎ ሲናገሩ እንዴት ነው ባልየው የማያውቀው ነገር እኔ የምሰማው? ይህንን ኢሞሽናል ሰፖርት ሊሰጣት የሚችለው የመጀመሪያው ሰው እሱ ነው ወይም እሷ ነች። እና የውስጣቸውን ገልጠው መነጋገር የሚችሉበትን የኮሚኒኬሽን ስኪል ቢውልድ ማድረግ አለባቸው ቤት ውስጥ። አሁን የመጀመሪያው ችግር እሱ ነው ብዬ አስባለሁ። ያ ኮሚኒኬሽን ስለሌለ ሚስት ስትጎዳ፣ ውስጧ ሲደቅ፣ ስሜቷ እየራቀ ሲሄድ በቃ ሌላ ትርጉም ተሰጥቶት ጀነራል የሆነ ትርጉም ተሰጥቶት መራቅን ወይ ደግሞ ክፍተቱን ማስፋት ነው እንጂ ቁጭ ብሎ ባለቤቴ በጣም እንግዲህ ባለቤቴ ያልኩኝ በጣም በብዙ አቅጣጫ ስለሆነች ነው። የሆነ ነገር ሲፈጠር የሆነ ችግር በቃ የሆነ ጥፋት አጠፋለሁኝ፣ የሆነ ነገር በቃ የመሰለኝ ነገር አደርጋለሁኝ። እዛ ጋር ደግሞ ስሜቷን ተናግራ ልጆቹም እንዲያዝኑ አትፈልግም፣ እኔም በርዳዝን አትፈልግም። በሆነው መንገድ ታሳልፈዋለች። ከዛ በኋላ እኔም ትክክል ነኝ ብዬ አምናለሁ፣ አስባለሁ። ግን በጣም ሺዝ ቬሪ ስማርት። ከሁለት ከሶስት ቀን በኋላ ከረሳሁት በኋላ ነው መቼ ትችላለህ አንድ ቀን ምሳ እንውጣ ትለኛለች። ምሳ ተገኘ ብዬ እኔ ደግሞ በቃ ሰፍ ብዬ የት ታስመርጠኛለች፣ የት ሬስቶራንት ታስመርጠኛለች። በቃ ተገኘ ብዬ አሁንም ቆንጆ ሬስቶራንት እንሄዳለን፣ እንበላለን። ከዛ በኋላ ምግባችን ከጨረስን በኋላ ዲዘርት ምረጥ ትለኛለች። እመርጣለሁኝ። ልክ ዲዘርቱ እየመጣ ያለ በቀደም እኮ በዚህ ነገር እኮ በጣም ያዘንኩት ልቤ ስብር ብሏል እና እንደዛ በማድረግ በጣም ነው እንትን ማድረገው ትክክል አልነበርክም ወራበን ስትለኝ አሁን ይሄ ሁሉ ፍቅር ፈሶብኝ የምናገርበት አቅም የለኝም ሂሴን ከመዋጥና በቃ ይቅርታ ከመጠየቅ በስተቀር እና በጣም በቃ ቆም ብዬ ምን ያህል እንደጎዳኋት ሁሉ እስኪታወቀኝ ድረስ ደጋግሜ ይቅርታ ጠይቂያት በቃ እና እንደሱ አይነት ስኪል ዴቨሎፕ ብናደርግ ትዳራችንን ማዳን እንችላለን። ይሄ እልህን በእልህ በቁጭት በንግግር በመናናቅ አላስፈላጊ ንግግር በመናገር በጣም አንድ የ25ኛ ዓመታችንን በዓል ስናከብር የተናገርኩት እዚህ ጋር ሚዲያ ላይ የሚቀርብ ንግግር አይደለም፣ ግን እዛ ጋር ለዛ ሁሉ ጉባኤ ተናግሬዋለሁ። ቢነገርም ደግሞ አላፍርም። በህይወቴ ውስጥ ያጠፋሁት ጥፋት ነው። በቃ ከዛም በፊት አድርጌው አላውቅም፣ ከዛም በኋላ አድርጌው አላውቅም። ግን በቃ በጣም ስናደድ በሆነ ነገር ከዛም በኋላ ባለጌ አልኩኝ። ያ ንግግር ባለቤቴን ሰበራት። ይህንን የሚሰሙ ሰዎች ንግግራቸው ምን ያህል አፍራሽ እንደሆነ፣ የሰውን ቅስም እንደሚሰብር፣ ሰው እንደገና ማንሰራራት፣ መቆም፣ ማፍቀር፣ ህይወቱን መምራት እስከማይችል ድረስ ይሄ ንግግር ውስጥን ይሰብራል። እና በቃ እኔ ስሜቴን የገለጸልኝ ነገር ነው። ለጊዜው ዝም ብሎ ያመጣልኝ ነው እንጂ ምንም ነገር አስቤ አይደለም። ቁጭ አድርጋ ስታናግረኝ ግን ባለጌ ማለት ምን ማለት ነው ታውቃለህ? ባለጌ ማለት ይሄን ኧረ በኢየሱስ ስም አቁሚ ማለት ነው። ባለጌ ማለት እኮ እንደሱ ማለት አስቤር ልመልኩት እና ያ ንግግር ለመጨረሻ ጊዜ ህይወቴን ሰብረው። ባለቤቴን በፍጹም ያው ትሰማዋለች፣ ትታዘበኛለች። በዋሽ መንፈስ ቅዱስ ምስክር ነው። አንድም ቀን ምንም ነገር ተናግሬያት አላውቅም። 20 ምናምን ዓመት ሞላው በቃ እና ለመናገር የፈለግኩት አጓጉል የሆነ ንግግር የሌላውን ሰው ስሜት እንዴት እንደሚሰብረው ደግሞ መልካም ነገር ደግሞ እንዴት የሌላኛውን ሰው ጉልበት እንደሚያድሰው ምን ትዝ አለኝ። ቴክሳስ እያለን ወደ ቬጋስ ሙቭ ከማድረጋችን በፊት አንድ ወዳጄ ነበርና ቤት ሙቭ አደረገ። ሙቭ ሲያደርግ እቃ ላገዘው ማምን ሄድኩኝ። ከዛ እኔም ባለቤትም አብረን ሄድን። የእሱም ባለቤት አለች። እቃውን አድርገን መኪና ላይ ጭነን ሰደርን ማምን ነገር። ከዛ በኋላ እቃው ከሄደ በኋላ ለካ አንድ ትልቅ የድሮ ቲቪ ረስተናል አንድ ቦታ ውስጥ እና በኋላ ነው በሌላ መኪና ጭነው ያመጡት። እንዴ ዳኒ እንዴት ጫንከው? መኪና ይሄንን ቲቪ የሚያክል ብቻ ናቻል በፍጹም
እንዴ እኔ በቃ አንተ የለህም ሄደሃል፣ ሰው የለም ደግሞ የእሱም ባለቤት የኔም ባለቤት እርጉዝ ናቸው፣ ሊያግዙት አይችሉም። ከዛ በኋላ ሚስቱ ነች የኔ ባል ይቺ ለሱ ስትላለ እኔ አቅሙ ምናምን ብሎ ከየት እንደመጣ አላውቅም አለ። ያንን ለሁለት ሰው የሚሸከም ቲቪ ያለ እንዲህ ብዬ አለ በቃ አንቺ መኪና ውስጥ ጫንኩታል። አየሽ ንግግር ይሰብራል፣ ንግግር ጉልበት ይሰጣል። ስለዚህ አጠቃቀማችን በጣም ወሳኝነት አለው። በጣም እነግራለሁ እና ችግሮችን ማስወገድ ይቻላል። አዎ መጀመሪያ ትዳራቸው ላይ ቁጭ ብለው ማውራት አለባቸው። እሺ የመጀመሪያው ስብ እነሱ ጋር ባልና ሚስቱ ጋር አመጣሁት። ይህን ሁሉ ሄደው መግባባት ካልቻሉ ኦኬ አሁንም ችግር አይደለም። የሚቀጥለው ስቴፕ ትክክለኛ የሆነ ካውንስለር ያስፈልጋል። መጸለይም አለባቸው። ማን ጋር እንሂድ? ማን ነው በእውቀት የሆነ ምስጢርን በመጠበቅ ሊገስጸን፣ ሊመክረን፣ ሊያጠናን የሚችል ሰው? እኔ ሁሉም ሰው አድቫይዘር መሆን ይችላል ብዬ አላስብም። ፕሮፌሽናልም ሁሉም ሰው የተካነ ነው ብዬ አላምንም። መጋቢዎች ቀዳሚ አገልግሎታችን ቃሉ ቢሆንም ግን የካውንስሊንግ ስራ እንሰራለን። ግን በጣም በቃ ዲዘርን ማድረግ አለብን፣ መጠየቅ አለብን ብዬ አምናለሁ እና ትክክለኛ ሰው ጋር መሄድ አለብን ብዬ አስባለሁ። ምስጢርን ከመጠበቅ ጀምሮ እውቀትን ሰጥቶን፣ ስለዚህ እዛ ሰው ጋር ስንሄድ ደግሞ አንደብቀው። ሴትዮዋ አሉ የምታውቁት እዚህ በጣም እናንተ ደጋግማችሁ የምታወሩት ነገር ነው እና ሴትዮዋ አሉ ዶክተር ጋር ሲሄዱ እናት ናቸውና ዶክተር ጋር ሲሄዱ እናቴ ምንወትን ያምኑታል ስለት እንዴ ዶክተር አይደለም እንዳንተ አታውቀውም እንዴ አሉት አሉ። ዶክተር ስለሆነ ብቻ ውስጣቸውን ፈልጎ የሚያገኝ ነው። እዛ ሊረዳን የምንፈልገው ሰው ጋር ስንሄድ ግን ውስጣችንን መግለጥ አለብን። መጀመሪያ ትክክለኛውን ሰው መምረጥ አለብን። ያንን ትክክለኛ ሰው ካገኘን በኋላ ግን ውስጣችን በሙሉ we have to put it on the table በቃ ይሄው። ከዛ በኋላ በእግዚአብሔር ጸጋና በዛ በካውንስሊንግ እውቀት ትዳራችን ሊመለስ ይችላል። ከዛ ጋር ግን ጎን ለጎን አብሮ በደንብ መሰመር ያለብን ነገር ትዳራችንን ለማዳን ከሰራን ትዳሩ ይድናል። አሁን ችግሩ ወይ ይሄ ትዳር አይቀየርም አይፈወስም ብለን ገና ከመጀመሪያ ጊቭ አፕ እናደርጋለን። ግን ባል በሚስቱ ሚስት በባሏ ተስፋ መቁረጥ የለባቸውም። ባላቸው ላይ ሚስታቸው ላይ ቢሰሩና በትክክለኛ ካውንስሊንግ ንገርልኝ አይደለም ወይም ለሷ ነገራት አይደለም፣ ለራሳችን ሰምተን ራሳችንን ለማቅናት የጋብቻ ትምህርት እያስተማርኩኝ አንድ ጊዜ የመጀመሪያ ሴሽን ላይ የማስሞላቸው ፎርም አለና ድካምህን እና ብርታትህን አትሊስት 5 ጻፍ። አንቺም ብርታትሽና ድካምሽን ጻፊ እና ኤክስቼንጅ እንዲያደርጉ አደርጋቸዋለሁ። ለምን ይሄ ሰው ያለበት ድካም ይሄ ነው፣ ብርታቱ ደግሞ ይሄ ነው እና አውቀው እንዲገቡበት ለማድረግ የተደረገ እንትን ነው እና አንደኛው ሰው ድካም 5 ነው የጠየኩት። ነገር ግን ብርታት የሚለውን 15 ጻፈ። ከማል ድካም የሚለውን ባዶ አድርጎ መለሰልኝ። ምን ሆነ አጣሁት አለኝ። አይሽ ራሳችንን እንሸነግለዋለን። ድካም የሌለበት ሰው የለም። ስለዚህ ድካማችንን አውቀን ዋጋችንን ተምነን ከዛ ሰው ጋር ቻሌንጅ ተደራርገን ትዳራችንን ማትረፍ እንችላለን። ብዙ ጊዜ ግን ራሳችንን ለማየት ነው መጽሐፍ ቅዱስ ሲነግረን እኮ የጻድቅ ሰው አይኑ በራሱ ላይ ነው ያለ። ምን ማለት ነው? እዚህ ጋር ሶስተኛ አይን ማለት አይደለም እኮ ራሱን ያያል፣ ውስጡን ያያል፣ መንፈሱን ይመዝናል፣ አካሄዱን ይመዝናል፣ ነገሮችን የሚያደርግባቸውን እንትኖች በእግዚአብሔር መንፈስና በእግዚአብሔር ቃል ይመዝናል። ፈትነኝ በደልንም በውስጤ ብታገኝ ተመልከታል እንደሚያለው ዳዊት እንደሱ ነው ማለት ያለብን እና ባልና ሚስት እንደሱ አይነት መንፈስ ካላቸው ለመቅናት፣ ለመማር፣ ለመታረም አንዳንድ ሰዎች በቃ ይቺ ሴትዮ የሚሉኝ ሰዎች አሉ። ሚስቶቻቸውን በጣም አዝናለሁ።
እና ያን ቀን ከዛ ቤት በቃ ልወጣ ነበር። ነገርኩት። በጣም የተማረ ሰው ነው። የእውቀት ጥግ ላይ ያለ ሰው ነው። ለከመማር ብቻ ትዳርን አይሰራው እና ይቺ ሴትዮ ሲለኝ በጣም ደነገጥኩኝ። ካንተ አልጠብቅም አልኩ። ተቆጣሁኝ። ይሄን ንግግር ካልተቀየረ ከዚህ ቤት ወካ አድርጌ ነው የምወጣው አልኩኝና ሚስታችንን ባላችንን ምን ማለት ነው። ስለዚህ እነዚህ ነገሮች ችግሩን ያባብሱታልና በንጽህና በትህትና በቅንነት ራሳችንን ሀምብል በማድረግ አፍቃሪ ባል አፍቃሪ ሚስት በመሆን ትዳራችንን ለመስራት ከፈቀድን የማይሰራ ትዳር የለም። እኔ እግዚአብሔር ትዳሬን ሰርቶልኝ ነው። ባህሪዬን ሰርቶት፣ ህይወቴን ሰርቶት፣ ባለቤቴን ሰርቷት ነው ዛሬ ላይ የሆነውን ሁሉ የሆነው እግዚአብሔር በመንፈሱ እና በቃሉ ቤታችንን ስለሰራ ነው እያምናለሁ። እና ለመሰራት ለመማር ለመተናነጽ ከፈቀድን ይሰራል ብያለሁ። ቅድም የመጨረሻውን ነገር ልናገር። እነዛ የሚሄድባቸው ሰዎች ምስጢር ባለመጠበቃቸው ምክንያት ትዳሩ አደጋ ላይ ይሆናል ላልሽው ነገር እነዛ ሰዎች ትልቅ ኃላፊነት አለባቸው። ለዛ ቤት መፍረስ ቀዳሚውን ድርሻ ባልና ሚስቱ ቢወስዱም የእነሱ ምስጢር ባለመጠበቅ እና በየስፍራው በመዘግዘግ እነዛ መካሪዎችም ይሆኑ መጋቢዎችም ይሆኑ በእግዚአብሔር ፊት በሰው ፊት ተጠያቂ ናቸው። እና እኛ አገልጋዮች የሰዎችን ምስጢር መጠበቅ በጣም ይጠበቅብናል። በጣም ይዘን ከኛ ውጭ ማንም ላይ ሰማ። አሁን አንዳንድ ጊዜ ስለ ትዳር ለመተናነጽ ከአንዱ ትዳር ሌሎች ሰዎች እንዲማሩ ነገር አሁን ዝም ብዬ በተናገርኳቸው ትዳሮች ውስጥ ማን እንደሆነ አታውቁም። አንዳንዴ ወንድ ከሆነ ሴት አድርጌ ነው የምናገረው፣ ሴት ከሆነ ወንድ አድርጌ ነው የምናገረው። ምክንያቱም ኮንሰፕቱ ትምህርት እንድናገኝ ብቻ ነው እንጂ የማንንም ትዳር ህይወት ባገኘሁት መድረክና ባገኘሁት ስፍራ ሁሉ በመናገር የሰዎቹን ትዳር አደጋ ላይ በመጣል ተጠያቂ መሆን አልፈልግም። ሁላችንም ልንጠነቀቅ ይገባል ብዬ አስባለሁ።